ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ውድ ቤተሰቦቻችን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላም በድጋሚ ተመልሰን የምንመጣ ይሆናል። ስለ ዓለም ዋንጫው ክለቦችን ስለተመለከቱ የዝውውር ጉዳዮች በስፋት እያነሳሳን ነው ቆይታን የምናደርገው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። የዓለም ዋንጫ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የስፔኑ ንጉስ በፍጻሜው ጨዋታ ላይ ይገኛሉ ተብሏል። ስፔን የ2026 የዓለም ዋንጫ ፍጻሜ ጨዋታዋን እሁድ ከአርጀንቲና ጋር እንደምታደርግ ይታወቃል። በፍጻሜው ጨዋታ የስፔን ንጉስ ፊሊፕ ስድስተኛ እንደሚገኙ ነው ይፋ እየተደረገ የሚገኘው። የሀገሪቱ ንጉስ ስፔን ፈረንሳይን አሸንፋ ለፍጻሜው ስትበቃ በደስታ እየጨፈሩ የሚያሳይ ተንቀሳቃሽ ምስልም አጋርተው እንደነበር ጭምር ነው የተነገረው። ንጉሱ ለአሰልጣኝ ሉዊስ ዴላ ፉዌንቴም ደውለው እንኳን ደስ አላችሁ ማለታቸው ጭምር ነው የተነገረው። እሁድ በኒውዮርክ ከተማ በሚካሄደው ፍጻሜም ከቤተሰቦቻቸው ጋር እንደሚገኙ ጭምር ነው አሁን ላይ የወጡ መረጃዎች እያሳዩ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። ከዛ ውጭ ግን ሌላኛው ደግሞ እንዲሁ ፕሬዚደንት ዶናልድ ትራምፕ ይገኛሉ ተብሎ ይጠበቃል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በየትኛውም የዓለም ዋንጫ ጨዋታ ላይ እስካሁን ሳይገኙ መቅረታቸውን የምናስታውሰው ጉዳይ ነው። ፕሬዚደንት ዶናልድ ትራምፕ በእሁዱ ፍጻሜ ጨዋታ ግን ተነግሮ እንደነበረው በስቴዲየም ይገኛሉ ተብሏል። የፍጻሜው አሸናፊ ቡድን አምበል ዋንጫውን ከፕሬዚደንት ዶናልድ ትራምፕ እጅም ይቀበላል ነው የተባለው። ሊዮኔል ሜሲም አርጀንቲናን እንዲሁም ደግሞ ሮድሪ ስፔንን በአምበልነት እየመሩ ወደ ሜዳ እንደሚገቡ የተረጋገጠ ጉዳይ ነው። ስለዚህ አሸናፊው ቡድን አምበል ዋንጫውን ከፕሬዚደንት ዶናልድ ትራምፕ ይቀበላል ተብሏል። የላሚን ያማል ወላጅ አባት ሙኒር ናዝራዊ በድንገት የሚጥል ህመም እንዳጋጠመው እየተገለጸ ይገኛል። የሚጥል በሽታ ስላለብኝ ረጅም በረራዎችን ማድረግ አልችልም ብሏል አባቱ። በየቀኑ መድኃኒት ወስዳለሁ ሲል የተናገረው አክሎም ደስታና ጭንቀት ተዳምሮ ህመሙን ሊገጥመኝ ይችላል ሲልም ጭምር የተናገረው ከመጓዜ በፊት በአካባቢ ያሉ ሰዎችን ማሰብ አለብኝ ብሏል። ችግር መፍጠር ስለማልፈልግ እዚሁ ሆኜ መመልከት ይሻለኛል። ስለዚህም ህመም ስላለብኝ ያማልን ለመደገፍ ወደ አሜሪካ ላቀናም ሲልም ጭምር ነው የላሚን ያማል አባት ሀሳቡን እየሰጠ እንደሚገኝ የመረጃ ምንጩ ይፋ ያደረገው። እግር ኳስን ሳቆም እንደ ጋሪ ኔቭል ማሰብ የተሳነው ሰው አልሆንም ሲል ነው ክሪስቲያን ሮሜሮ ሀሳቡን እየሰጠ የሚገኘው። የአርጀንቲናው ተከላካይ የሆነው ክሪስቲያን ሮሜሮ ጋሪ ኔቭል የሰጠው አስተያየትን መነሳሻ እንደሆናቸው ጭምር ይናገራል። ጋሪ ኔቭል ከጨዋታው በፊት ክሪስቲያን ሮሜሮ እና ሊሳንድሮ ማርቲኔስ የዓለም ዋንጫ ምርጡና የከፋው የተከላካይ ጥምረት ሲል ገልጿቸው ነበረ። አክሎም እኛ እንግሊዞች ቢያንስ 2 ጎል እንግዲህ ለማስቆጠር የሚያስችል አይነት አቅም አለን እነሱ ላይ ሲልም ጭምር ነበር ጋሪ ኔቭል የተናገረው። ስለዚህኛ 2 ጎሎችን ከማስቆጠር የሚያግደን አንድም ተከላካይ የላቸውም አርጀንቲናዎች ሲልም ተናግሮ ነበር ጋሪ ኔቭል። እና ክሪስቲያን ሮሜሮ ለዚህ ነው ምላሹን የሰጠው። እኔና አሌሳንድሮ ማርቲኔዝ ከጨዋታው በፊት ይህንን ስንሰማ ተደስተን ነበር። በእንግሊዝ ከጨዋታው በፊት ማውራት ይወዳሉ እንግሊዞች ብዙ ጊዜ ከሌሎች ተጫዋቾች አንጻር እኔና አሌሳንድሮ ማርቲኔዝ ትንሽ በንዴት ነበር የተጫወት ነው ምክንያቱም ባወሩት ነገር ሲልም የተናገረው። እግር ኳስን ሳቆም እንደ ጋሪ ኔቭል ማሰብ የተሳነው ሰው አልሆንም፣ ተጫዋቾችንም አልተችም ሲል ነው ክሪስቲያን ሮሜሮ ሀሳቡን እየሰጠም የሚገኘው። ሊዮኔል ሜሲም እንዲሁ ይናገራል። ይሄ ቡድናችን በአንድነት እየተገነባ ነው። የብሔራዊ ቡድን ደጋፊዎቻችንም ወይም አርጀንቲናውያንንም መቼም አንገታቸውን አናስደፋቸውም ሲል ነው የተናገረው። ምንም የተሰጠን ነገር የለም፣ የተበሳጨ ሁሉ ይበሳጭ ሲልም ጭምር ነው የተናገረው። አርጀንቲናዊ ኮከብ ሊዮኔል ሜሲ ቡድኑ የሀገሪቱ ሕዝብን አንገት እንደማያስደፋ ነው የተናገረው። ለአርጀንቲና ሕዝብ ኳታር ላይ እንዳልኩት አሁንም ተዝናኑ፣ ይሄ ቡድን መቼም አንገታችሁን አያስደፋችሁ ማለት ፈልጋለሁ ብሏል። ማራዶና በዚህ የተደሰተ እንደሆነ እርግጠኛ ነኝ። ድሉ ለሱ ነው ያለው ሊዮኔል ሜሲ እሱን ለሰጠን ጊዜም እድለኞች ነን፣ ራሴን ከሱ ጋርም አላወዳደርም ሲልም ጭምር ነው የተናገረው። ማንም ሰው ምንም ነገር አልሰጠንም፣ ላለፉት 4 ዓመታት ምርጥ ቡድን ነበረን፣ የተበሳጨ ሁሉ መበሳጨት ይችላል ሲል ነው ሊዮኔል ሜሲ
የሚናገረው። ስለ ፍጻሜው ያነሳው ሊዮኔል ሜሲ ስፔን አስደናቂ ብሔራዊ ቡድን ነው፣ አጨዋወታቸውንም በደንብ እናውቀዋለን ሲል የተናገረው። ለአመታት የተከታተሉት የጨዋታ መንገድም አላቸው። ብዙዎቹ ለምወደው ክለብ ባርሴሎና ይጫወታሉ፣ ተመጣጣኝ ጨዋታ ይሆናል ብዬ እጠብቃለሁ ሲልም ነው ሊዮኔል ሜሲ የተናገረው። ሌላኛው ጁድ ቤሊንጋም ነው ሀሳቡን የሰጠው። በእኔና በሊዮኔል ሜሲ መካከል ምንም አይነት ግጭት አልነበረም። ለእኔ ከሊዮኔል ሜሲ ጋር መጫወት አስደናቂ ነገር ነው። እያሳለፈ ያለው የዓለም ዋንጫ በጣም የሚገርም ነው። ለፍጻሜው ጨዋታ መልካሙን ሁሉ እንዲገጥመው መመኝለታለሁ ሲል ነው ጁድ ቤሊንጋም ሀሳቡን የተናገረው። ከሜሲ ጋር ምንም አይነት ችግር አልነበረንም። እያወራን የነበረው በጨዋታው ውስጥ ስለተፈጠረው ትንሽ ውጥረት ነበር። በእውነቱ ምንም መጥፎ ነገር አልነበረም ሲል ይናገራል። ሁሉም ሰው ነገሩን እንደሚያጋንነው እርግጠኛ ነኝ። ለእኔ ግን ምንም አልነበረም ሲል የተናገረው። ከሊዮኔል ሜሲ ጋር መጋፈጥ በጣም ትልቅ ክብር ነው ሲልም ይናገራል። ተመልሰን እንመጣለን፣ ጠንክሬና ተሻሽዬም በቀጣዩ የዓለም ዋንጫ እመለሳለሁ ሲል ነው ሀሳቡን የሰጠው ጁድ ቤሊንጋም። በዓለም ዋንጫው ወቅት በሴኔጋል ብሔራዊ ቡድን ውስጥ የተለያዩ ቅሬታዎች ሲነገሩ እንደነበረ የምናስታውሰው ጉዳይ ነው። ከዚህ ጋር በተያዘም የተለያዩ አይነት ሀሳቦችም ሲሰጡ ነበር። በተለይ በሴኔጋል ብሔራዊ ቡድን በኩል የተለያዩ ሀሳቦችን ስንሰማ እንደነበር የምናስታውሰው ነው። አሁን ላይ በተሰማ መረጃ መሰረት የቡድኑ ግብ ጠባቂ ኤድዋርድ ሜንዲ የሕክምና ወጪም እንዳልተሸፈነለት ነው እየተገለጸ እንደሚገኝ የመረጃ ምንጩ የተነገረው። በዚህ ምክንያቱም ኤድዋርድ ሜንዲ የጉልበት ጉዳት ሕክምና ወጪውን በራሱ ለመሸፈን መገደዱ ጭምር ይፋ እየተደረገ እንደሚገኝ ነው ዘገባው የጠቆመው። ተጫዋቹ ከሀገሪቱ እግር ኳስ ፌዴሬሽን የሕክምና ኢንሹራንስ እንዳልነበራቸው ነው የገለጸው። የሴኔጋል መንግስት በወቅታዊ የሀገሪቱ እግር ኳስ ላይ የሚሰሙ ጉዳዮችን ተከትሎ ፌዴሬሽኑን ማገዱ የሚታወስ ጉዳይ ነውና ኤድዋርዶ ካማቪንጋም እንደዚህ አይነት ጉዳዮች እንደገጠሙት የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሊዮኔል ሜሲና ላሚን ያማል በ2026 የፊፋ የዓለም ዋንጫ ፍጻሜ ላይ ለመጀመሪያ ጊዜ በአንድ ሜዳ ላይ ለመገናኘት ተዘጋጅተዋል። ነገር ግን በመካከላቸው ያለው አስገራሚ ግንኙነት የተጀመረው ከሁለት አስርት ዓመታት ገደማ በፊት ነበር። እንደ አውሮፓውያኑ አቆጣጠር በታህሳስ 2007 የ20 ዓመት ወጣት ሊዮኔል ሜሲ ለባርሴሎና ፋውንዴሽን የበጎ አድራጎት ቀንም በሚዘጋጅበት የፎቶግራፍ መርሃ ግብር ላይ እንዲሁ ተሳትፎ እንደነበረ የምናስታውሰው ጉዳይ ነው። በወቅቱ ሜሲ አምስት ወር ከሆነው ህፃን ላሚን ያማል ጋርም አብሮ ፎቶ የተነሳ ሲሆን ህፃኑንም በገንዳ ውስጥ እንግዲህ ሲያጥበውና ሲንከባከበው የሚያሳዩ ምስሎችም ለዩኒሴፍ እና ለሌሎች የበጎ አድራጎት ድርጅቶችም ገቢ ማሰባሰቢያነት ታትመው እንደነበር የምናስታውሰው ነው። ሁላችሁም የምታውቁት ያፌመስ የሆነው ሊዮኔል ሜሲና ላሚን ያማል በልጅነቱ የነበረው ፎቶ ማለት ነው። ይህንን ታሪካዊ ምስል የቀረጸው ፎቶግራፍ አንሺ ጆአን ይባላል። በሰጠው አስተያየትም በወቅቱ የወደፊቱን ማንም አልገመተም ነበር ሲል ይናገራል። በዚያን ጊዜ ሜሲ የምንጊዜም ታላቁ እግር ኳስ ተጫዋች ለመሆን ገና ጉዞን የጀመረበት ወቅት የነበረ ሲሆን ያማል ደግሞ በፕሮጀክቱ ላይ ከተሳተፉት በርካታ ህጻናት መካከል አንደኛው ነበር። ይሄ ታሪካዊ ፎቶግራፍ የመገናኛ ብዙሃንን ትኩረት የሳበው በ2024 የአውሮፓ ዋንጫ ወቅት የያማል አባት በማህበራዊ ሚዲያ ካጋሩት በኋላ እንደሆነ ይፋ ተደርጓል። ከዚያ ጊዜ ጀምሮ ምስሉ የሁለቱ የባርሴሎና ትውልድ ኮከቦችን የሚወክል የእግር ኳስ ታሪክ ተምሳሌትም እንደሆነ ጭምር ነው የተነገረው። ያማል በ2014 የባርሴሎናውን ላማሲያን አካዳሚ የተቀላቀለ ሲሆን ፈጣን እድገትን በማሳየት ገና በ15 ዓመቱ ነው ለዋናው ቡድን መጫወት የቻለው። አሁን ላይ የስፔን እግር ኳስ ትልቁ ተስፋ የሆነው ያማል ለባርሴሎና ቤትም የሜሲን ታሪካዊ የ10 ቁጥር ማሊያን የሚለብስ ሲሆን በብዙዎችም ዘንድም የሜሲ ተተኪ ተደርጎም ነው የሚወሰደው። አሁን ግን የእግር ኳስ ታሪክ አስደናቂ ምዕራፍን ሊያሳየን ተቃርበዋል። በአንድ ወቅት በሜሲ እቅፍ ውስጥ የነበረው ያ ህፃን አሁን በትልቁ መድረክ ማለትም በዓለም ዋንጫ ፍጻሜ ላይ የልጅነት አርአያውን ፊት ለፊት ለመጋፈጥም እየተዘጋጀ ነው። ፎቶግራፍ አንሺው ጆአን ሲናገርም ይህንን ታሪክ በሚሊዮን አንድ ጊዜ ብቻ ሊከሰት የሚችል ድንቅ ታሪክ ሲልም ጭምር ነው የገለጸውና ይሄ ታሪክ በድጋሚ መከሰት እድሉ በጣም ጠባብ ነው፣ ከሚሊዮን እድሎች አንደኛው ብቻ ነው ይሄ ነገር ሊከሰት የሚችለው ሲል ይናገራል ፎቶግራፈሩ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። ማንቸስተር ዩናይትድ በቻምፒየንስ ሊጉ ተሳትፎ ቡድኑን ይበልጥ ለማጠናከር እንዲሁ ብቃት ያለው ልምድ ያለው አማካይ ተጫዋችን በንቃት አሁንም እየፈለገ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የክለቡ ዋና ትኩረት በተለይም ከየትኛውም የሜዳ ክፍል በመነሳት ጨዋታን ማደራጀት የሚችልና በቦታው ላይ ትልቅ አስተዋጽኦችን ማድረግ የሚችል ተጫዋችን ማስፈረም እንደሆነም የሳይመን ስቶን መረጃም ይፋ እያደረገ ይገኛልና እንደዚህ አይነት ጉዳዮች ናቸው በትልቁም እየሰማን የምንገኘው። ማንቸስተር ዩናይትድ የአማካይ ስፍራውን አሁንም ሊያድሰው የሚፈልገው ትልቁ ቦታ እንደሆነ እየተነገረ ነው። ሌላኛው የሚነሳው ጉዳይ ሪዮ ፈርዲናንድ ስለ ዩሪ ቴሌማንስ የተናገረው ጉዳይ ነው። በነገራችን ላይ አንድ ነገር መናገር አለብኝ ይላል በፖድካስቱ ላይ ሲናገር።
በፕሪሚየር ሊጉና በአውሮፓ የክለቦች ውድድር የመጫወት ልምድ ያለው እንዲሁም ብልህ የሆነ አጨዋወት ያለው ተጫዋች ነው ወደ ክለባችን የተቀላቀለው ሲል ሪዮ ፈርዲናንድ ይናገራል። ማንቸስተር ዩናይትድ በውላቸው ላይ የነበረውን የመግዣ አንቀጽ ወይም ባይአውት ክሎዝን በሚገባ መጠቀም ችለዋል። እዚህ ጋር በጣም የወደድኩት ነገር ቢኖር ክለቡ ዝውውሩን በጥልቀት መመርመሩና የገበያውን ሁኔታ በደንብ መረዳቱ ነው። ያ የመግዣ አንቀጽ ባይኖር ኖሮ በፕሪሚየር ሊጉ ካለው ልምድና በአሁኑ የዓለም ዋንጫ በቤልጅየም ብሔራዊ ቡድን አምበል መሆኑን ስናስብ ዋጋው ከ70 ሚሊዮን ፓውንድ በላይ መሆን ነበረበት። እዚህ ጋር አንድ ነገር ግልጽ እናድርግ፣ የተጫዋቹን ክለብ አስተን ቪላ እሱን ለመሸጥ በጭራሽ ይፈልግ ነበር ብዬ አልጠብቅም። በእርግጠኝነትም ያንን የመግዣ አንቀጽ የሚገልጸው ዋጋን ለመሸጥ ፍጹም አይፈቅዱም ነበር። ስለዚህም ዩናይትድ ድንቅ ስራን ሰርቷል ብዬ አስባለሁ። እንደዚህ አይነት አቅም ላለው ተጫዋች 35 ሚሊዮን ፓውንድ መክፈል በእርግጥም በጣም ትልቅ ብልሃት ነው ሲል ነው ሪዮ ፈርዲናንድ ስለ ዩሪ ቴሌማንስ ዝውውር ሀሳቡን የተናገረው። የለንደኑ ክለብ ክሪስታል ፓላስ አማካዩን አደም ዋርተንን ዝውውር ከፍተኛ ሂሳብ እንደሚፈልግ ተገልጿል። ክለቡ ለእንግሊዛዊው አማካይ እስከ 100 ሚሊዮን ፓውንድ ድረስም እንደሚፈልግ ነው እየተነገረ የሚገኘው። ሆኖም ግን የተጫዋቹ ፈላጊ የሆነው እንግዲህ ማንቸስተር ዩናይትድ ይህንን የተጋነነ የዝውውር ሂሳብ የመክፈል እቅድ እንደሌለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ለዋርተን ዝውውር እስከ 60 ሚሊዮን ፓውንድ ለመክፈልም ዝግጁ መሆናቸው እየተነገረ እንደሚገኝ ነው ማንቸስተር ኢቭኒንግ ኒውስ የተባለው የመረጃ ምንጭ ይፋ ያደረገው። እንግሊዛዊው ተጫዋች ማርከስ ራሽፎርድ በቀጣይ ወደ ቱርክ የማቅናት እቅድ እንደሌለው ይፋ ተደርጓል። ማርከስ ራሽፎርድ ስሙ ከፌነርባቼ ጋር ቢያያዝም ንግግር እያደረገ እንደማይገኝ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ራሽፎርድ በቀጣይ ወደ ማንቸስተር ዩናይትድ ተመልሶ የቅድመ ውድድር ዝግጅት እንዲጀምርም እንዲሁ ተነግሯል። ተጫዋቹ ማንቸስተር ዩናይትድን የሚለቅበት እድል ቢኖርም ይህ ግን የሚሆን ትልቅ ክለብ ከጠየቀው ብቻ መሆኑና ወደ እዚህኛው ክለብ የመፈረሙ እድል ግን በጣም ጠባብ ሊሆን እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ማንቸስተር ዩናይትድ ማርከስ ራሽፎርድን ክለቡን የሚለቅ ከሆነ ሴሜርቪልን የማስፈረም እቅድ እንደያዙ እየተነገረ ነው። ይሄ የዌስትሃም ዩናይትድ ተጫዋች ትክክለኛ የማርከስ ራሽፎርድ ተተኪ ተደርጎም ይቆጠራል ተብሏል። ዌስትሃም ዩናይትድ ከፕሪሚየር ሊጉ መውረዳቸውን ተከትሎ ለሴሜርቪል እስከ 30 ሚሊዮን ፓውንድ አካባቢ ድረስም ማንቸስተር ዩናይትዶች እንደሚከፍሉ ወይም ደግሞ ዌስትሃም ዩናይትዶች ያንን ያክል ክፍያ እንደሚፈልጉ ነው ዘ ጋርዲያን የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። አርሰናልን የተመለከተ መረጃን ደግሞ እናገራችሁ። ጋብሪኤል ማርቲኔሊ 45 ሚሊዮን ፓውንድ የሚደርስ ዋጋ አስቀምጧል። የጣሊያን ሪፖርቶች እንደሚያሳዩት አርሰናል ለአጥቂው ጋብሪኤል ማርቲኔሊ እስከ 45 ሚሊዮን ፓውንድ እንደሚፈልግ ነው የተነገረው። ለተጫዋቹ ፍላጎት ያሳዩ ክለቦች ጥያቄ ባቀረቡ ጊዜም ይሄ የዋጋ ግምት እንደተነገራቸው ነው የመረጃ ምንጩ የጠቆመው። ማርቲኔሊን ለማስፈረም ፍላጎት ካላቸው ክለቦች መካከል ኒውካስል ዩናይትድ እንዲሁ ከቱርክና ከሳዑዲ ፕሮ ሊግ የመጡ ክለቦችም እንዳሉ ነው የተነገረው። የጀርመኑ ሻምፒየን ባየር ሚኒክ እንኳን ፍላጎት አሳይቶ ነበር። ነገር ግን የፒኤስቪ አይንድሆቨኑን ተጫዋች ኢስማኤል ሳይባሪን ካስፈረመ በኋላ ፍላጎቱ ቀዝቀዝ እንዳለ ነው የተነገረው። የ23 ዓመቱ ማርቲኔሊ ባለፈው ወርም በዓለም ዋንጫ የ32 ቡድኖች ዙርም ብራዚል ጃፓንን ስታሸንፍ በመጨረሻው ደቂቃ ላይ የድል ጎል ካስቆጠረ በኋላ የአርሰናል የዝውውር ኢላማ ብሩኖ ጉማሬሽ ድንቅ ተጫዋች በማለትም አድንቆት ነበር። አንዳንድ ደጋፊዎች ጋብሪኤል ማርቲኔሊ ብሩኖ ጉማሬሽን ለማስፈረም በሚደረግ ስምምነት ውስጥም እንደ ልውውጥ አካልም ሊጠቀምበት ይችላል ብለው እንደሚገምቱ ቢነገርም የመጀመሪያው ውይይት ግን ወደ ተጨባጭ ደረጃ አልደረሱም። ምክንያቱም ኒውካስል ብሩኖ ጉማሬሽን ከ80 እስከ 85 ሚሊዮን ፓውንድ አካባቢ እንደሚገምተው ነው እየተገለጸ የሚገኘውና ከዛ በታች ዋጋዎችን የመቀበል ምንም አይነት ፍላጎት እንደሌላቸው የመረጃ ምንጩ እየጠቆመ ይገኛል። የሳሊባ ጉዳት ከተረጋገጠ አርሰናል አዲስ የመሃል ተከላካይ ያስፈርማል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ ይፋ እያደረገ የሚገኘው። እንግዲህ የዊሊያም ሳሊባ ጉዳት በቅርቡ ይረጋገጣል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የሳሊባ ጉዳት ከተረጋገጠ በኋላ ግን አርሰናሎች ተከላካይ ያስፈርማሉ። አሁን ላይ ሁለት አማራጮች እንዳሏቸው ይነገራል። አንደኛው ኤዝሬል ኮንሳህ ነው፣ ሁለተኛው ደግሞ ማክሰንስ ላክሯ ነው። እነዚህን ሁለት ተጫዋቾች እየተመለከቱ ነው። እንደውም የፈረንሳይ አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ የዚህ ተጫዋች ጉዳት ማለትም የዊሊያም ሳሊባ ጉዳት እስከ 6 ወር ሊያቆየው ይችላል የሚሉ ግምቶች፣ በተለይ ቀዶ ጥገና የሚደረግለት ከሆነ ከ5 እስከ 6 ወር በጉዳት ምክንያት ሊያመልጠው ይችላል የሚሉ ግምቶችን ሲያነሱ እየተመለከተን እንገኛለን። አርሰናሎች ኤዝሬል ኮንሳን የሳሊባ ለመኖር እንዲሁም ደግሞ ሌሎች የመከላከል ስፍራዎች ላይም ሽፋን እንደሚሰጡ ያምናሉ የሚል መረጃ ነው የወጣው። ሊያንድሮ ትሮሳርድ ወደ ቤሺክታሽ ማምራቱን ተከትሎ አርሰናል የክለብ ብሩዡን የክንፍ ተጫዋች ክሪስቶስ ዞሊስን ለማስፈረም የሚያደርገው እንቅስቃሴን
አፋጥኖታል። ቤን ጃኮብስ እንደዘገበው ከሆነ ይሄ የ24 ዓመቱ የግሪክ ብሔራዊ ቡድን ተጫዋች በዚህ ክረምት አርሰናሎችን መቀላቀል እንደሚፈልግ ለክለቡ የገለጸ ሲሆን ንግግሩን በሚቀጥሉት ቀናት ይፋጠናል ተብሎ ነው የሚጠበቀው። ክለብ ብሩጅ ተጫዋቹን ለመሸጥ ፈቃደኛ ቢሆንም የቤልጅየም ሊግን እንዲሁ ደግሞ የቤልጅየም ፕሮ ሊግን የዝውውር ክብረ ወሰን የሚሰብር ከ30 እስከ 35 ሚሊዮን ፓውንድ የሚደርስ ክፍያን ይፈልጋሉ። ክሪስቶስ ዞሊስ በ2025-26 የውድድር ዘመን ባደረጋቸው 52 ጨዋታዎች 22 ጎሎችን አስቆጥሮ 29 ደግሞ ለጎል የሆኑ ኳሶችን አመቻችቶ በማቀበል እጅግ በጣም አስገራሚ ብቃትን ያሳየው የሱ ወደ አርሰናል መምጣት ክለቡ በሞርጋን ሮጀርስ ላይ ባለው ፍላጎት ላይ የሚያመጣው ምንም አይነት ተጽዕኖ እንደሌለም ተነግሯል። የሊያንድሮ ትሮሳርድን ቦታ ብቻ ለመሸፈን የሚደረግ ዝውውር ተደርጎ ነው የሚቆጠረው እንጂ የሞርጋን ሮጀርስን ዝውውር ያደናቅፋል ተብሎ በጭራሽ እንደማይጠበቅ ነው የመረጃ ምንጩ እየጠቆመ እንደሚገኝ ዘገባው ይፋ ያደረገው። ሊቨርፑልን የተመለከተ መረጃን ደግሞ እናንሳም። ሊቨርፑል ሃንጋሪያዊውን ድንቅ አማካይ ዶሚኒክ ሶቦስላይን በአንፊልድ ለረጅም ዓመታት የሚያቆይ አዲስና ከፍተኛ ማሻሻያ የተደረገበት ውልን ለማቅረብና ከተጫዋቹ ጋር ስምምነት ላይ መድረሱም ይፋ ተደርጓል። እንደ ሉዊስ ስቲል የመረጃ ምንጭ ዘገባ ሊቨርፑሎች ወሳኙን ተጫዋቻቸውን በተለይ በዘንድሮው የውድድር ዓመት የሊቨርፑል የዓመቱ ምርጡ ተጫዋች ዶሚኒክ ሶቦስላይ እንደነበር ምንም ጥያቄ የለውም። ይህንን ድንቅ የውድድር ዓመትን ያሳለፈው ዶሚኒክ ሶቦስላይን በአዲስ የረጅም ጊዜ ኮንትራትና በመርህ ደረጃ ሙሉ ለሙሉ ስምምነት ላይ መድረሳቸው ነው ይፋ የተደረገው። ቀጣዩ ካፕቴን እያሉ በርካቶች እንግዲህ ያስቡታል ይህንን ተጫዋች በቀጣዮቹ ዓመታት በተለይ ቨርጂል ቫን ዳይክ ክለቡን የሚለቅበት ጊዜ እየተቃረበ መምጣቱን ተከትሎ ቀጣዩ የሊቨርፑል ካፕቴን የመሆን እድሉ በጣም ሰፊ ነው ይላሉ የመረጃ ምንጮቹ ሲናገሩና ዶሚኒክ ሶቦስላይ ለ4 ተጨማሪ ዓመታት ኮንትራት ለማራዘም መስማማቱ ነው ይፋ የተደረገው። ይህም ስምምነቱ በስፖርቲንግ ዳይሬክተሩ ሪቻርድ ሂውዝ እና በዶሚኒክ ሶቦስላይ ተወካዮች መካከልም ለወራት ሲደረግ የነበረ ድርድር እንደነበረም የሚያሳዩ መረጃዎች ናቸው ይፋ የተደረጉት። በመጨረሻም ግን ኮንትራቱን ለማራዘም ስምምነት ላይ መድረሱን ለክለቡ ቅርብ የሆኑ የመረጃ ምንጮች ይፋ አድርገዋል። ሃንጋሪያዊ አማካይ ዶሚኒክ ሶቦስላይ በሊቨርፑል ቤትም የረጅም ጊዜ ኮንትራት ይፈርማል። ሶቦስላይ የሊቨርፑል ያለፈው ዓመት ምርጥ ተጫዋች በመባል መመረጡ የሚታወስ ጉዳይ ነው። የቸልሲ ጉዳዮችንም በዚሁ እንንገራቸው። ቸልሲ የሮማውንና የፈረንሳዩን አማካይ ማኑ ኮኔን ለማስፈረም በሚደረገው ፉክክር ማንቸስተር ዩናይትድን ለመቅደም ፉክክር ውስጥ ገብተዋል። ብሉኮች ከሌሎች 2 ዝውውሮች ጋር በተያያዘ ከሮማ ጋር ንግግር ላይ እንደሆኑ እየተገለጸ ይገኛል። በዛው ግን የማኑ ኮኔን ዝውውር ለማድረግም ትልቅ ፍላጎት እንዳላቸውና ወደ ድርድሩ መግባታቸውን የሚጠቁሙ መረጃዎችን እየሰማን እንገኛለን። ስለዚህ ማኑ ኮኔን ለማስፈረም ትልቅ እንቅስቃሴዎችን እንደጀመሩና ከማንቸስተር ዩናይትድ ጋርም በዝውውር ፉክክር ውስጥ እንደሚገኙ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ቲም ቶክ የገለጸው። ቸልሲና ኮሞ ለትሬቨር ቻሎባ ዝውውር ስምምነት ላይ ደርሰዋል የሚል መረጃ ደግሞ ዲ ማርዚዮ ይፋ አድርጓል። ተጫዋቹም አሁን ላይ ለመልቀቅ በመዘጋጀት ላይ እንደሚገኝ ጭምር ነው እየተገለጸ የሚገኘው። ስለዚህም እንደ ዲ ማርዚዮ መረጃ ከሆነም ትሬቨር ቻሎባ በቀጣይ የኮሞ ተጫዋች ለመሆን ከጫፍ ደርሷል። ቻሎባ ተጨማሪ ክፍያዎችን ጨምሮ በግምት 29.5 ሚሊዮን ፓውንድ አካባቢ የሚሆን የዝውውር ዋጋም ግምት እንደወጣለትና ወደ ኮሞ የሚያደርገው ዝውውርም ሊደረግ መቃረቡ የሚያሳዩ ነገሮች ያሉ ሂደቱ የቀጠለ ሲሆን ዝውውሩን ለመጨረስም ስብሰባዎችን እንዳያደረጉ ጭምር የሚጠቁሙ መረጃዎችን ነው እየሰማን የምንገኘው። በቀጣይ በጣሊያኑ ክለብ ኮሞ የመመልከት እድላችን በጣም ሰፋ ብሏል። በኮብሃም በሻቪ አሎንዞና ልምምድ እያደረጉ ያሉ ተጫዋቾች በሻቪ አሎንዞ በጣም እንደተደነቁ እየተገለጸ ይገኛል። በኮብሃም የሌሉና ወደ ዓለም ዋንጫው ተጉዞ የነበሩ ተጫዋቾችም ከአሎንዞ ጋር ለመስራት እጅጉን በጣም ጓግተዋል ተብሎ እንደሚታመን ነው ሳይመን ፊሊፕስ የተባለ የመረጃ ምንጭ እየተናገረ የሚገኘው። ይህ አሰልጣኝ እንግዲህ ከዚህ በፊትም በተጫዋችነት ረጅም ጊዜያቶችን ማሳለፉ በተለይ ለተጫዋቾች በጣም ጥሩ እንደሆነ ያነሳሉ ተጫዋቾችና በተለይ ደግሞ በጀርመን ደግሞ በጣም ድንቅ የሚባል ስኬታማ የሚባል የማሰልጠን ጊዜ ነበረው። ከዛ ውጭ ደግሞ በሪያል ማድሪድም ያው ጊዜዎች አልተሰጡትም ተብሎ ይነገራል። ነገር ግን በሪያል ማድሪድም በተለይ የማሸነፍ ንጻሬውን ከተመለከተ በጣም ጥሩ እንደነበሩ ቁጥሮቹ መናገር ይቻላል። ነገር ግን በሪያል ማድሪድ ከተጫዋቾች ጋርም ሰጣ ገባ ውስጥ ገብቶ ስለነበር የማሰልጠን ነገር ወይም ደግሞ በዛ ቤት የመቆየቱ ነገር በጣም ጠባብ ሆኖ ለስንብት ተቃርቦ እንደነበር ወይም ስንብት ገጥሞት እንደነበር የምናስታውሰው ነው። አሁን በቼልሲ ቤት ግን ጥሩ ነገሮችን ሊያደርግ እንደሚችል በርካቶች ይገምታሉ። አሁን ልምምዶችን እየሰሩ የሚገኙና በኮብሃም ማሰልጠኛ ተቋምም የተገኙ ተጫዋቾች በቻቪ አሎንዞ ተደንቀዋል። ያልመጡ ተጫዋቾችም ከሱ ጋር ለመስራት በጣም ጉጉት ላይ እንደሆኑ የሚያሳዩ ነገሮችን ነው የተመለከት ነው። ሩበን ማርቲን እንደሚናገረው ከሆነ የኤድዋርዶ ካማቪንጋ ሁኔታም ከጊዜ ወደ ጊዜ ይበልጥ እየከበደም ሲሄድ ይታየኛል ሲል ይናገራል። በመጀመሪያ ደረጃ ተጫዋቹ እዚህ በመቆየቱ ጠቃሚ መሆን የሚችለው
እንደሚችል ለሞሪኖ ማሳመን ይፈልጋል። በተጨማሪም ማድሪድ በትንሽ ገንዘብ እንዲለቅም አይፈልግም። በክለብ ውስጥም ገበያውን እየተመለከቱ ሲሆን በደፈናው በማንኛውም ዋጋ መልቀቅ የለበትም ብለው እንደሚያስቡ የመረጃ ምንጮቹ እየገለጹ እንደሚገኝ ነው ዘገባው እየጠቆመ የሚገኘውና ምናልባት ከሪያል ማድሪድ ጋር የሚለያይበት እድሉ እንዳለ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው ከኤድዋርዶ ካማቪንጋ ጋር በተያዘ። ሌላኛው ባርኮ በጁድ ቤሊንጋም ላይ 2 ጊዜም ተንኮሳዎችን የፈጸመ ሲሆን ይህም ቤሊንጋም ከበስተጀርባው እንዲመታው አስገድዶታል የሚል መረጃን ዲያሪዮ አሲፋ አድርጓል። የመጀመሪያው ትንኮሳ የተፈጠረው ኤንዞ ፈርናንዴስ የአቻነት ግቡን እንዳስቆጠረ ወዲያውኑ ነበር ባርኮ ጎሉን ለማክበር ከተጠባባቂ ወንበር የተነሳ ቢሆንም ደስታውን የገለጸው ግን ከቡድን አጋሮቹ ጋር አልነበረም። የቡድን አጋሮቹ በሜዳው ጥግ ላይ ደስታቸውን እያከበሩ ሳለ እሱ ግን በቀጥታ የእንግሊዝ ተጫዋቾች ወደ ነበሩበት በመሄድ በቤሊንጋም ፊት ለፊት ጎሉን ያከበረ ሲሆን በፊታቸው ላይም ይዘል እንደነበር ዲያሪዮ አስ የተባለው የመረጃ ምንጭ ይፋ አድርጓል። ሁለተኛው ትንኮሳ ጨዋታው ከተጠናቀቀ በኋላም የተከሰተ እንደሆነና ቤሊንጋምም ያንን ክስተት እንደፈጸመው እንደተነገረ ጭምር ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው ይጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁን ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ስላደመጣችሁንም ከልብ አድርጌ ያመሰገንኩኝ። ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።